ሰላም እንዴት ናችሁ? ይሄንን ድምጽ የምትሰሙት በሙሉ ታፕስ ይባላለሁ። የኢቲኬር ማናጀር እንዲሁም ፕሮፌሽናል አሰልጣኝ ነኝ። እንግዲህ ዛሬ ከኔ ጋር ስለ ኢቲኬር እናያለን ማለት ነው። ኢቲኬር ማን ነው? ምን አይነት ምርት ነው የሚያመርተው? ምን አይነት የስራ ዕድል ነው ካምፓኒያችን ኢቲኬር ያመቻቸው የሚለውን ሶስት ነገር እናያለን ማለት ነው። እስከ መጨረሻው በጥሞና እንድታዳምጡኝ በትህትና እጠይቃለሁ። እንኳን ወደ ኢቲኬር በደህና መጣችሁ ይላል በመጀመሪያው ገጽ። ካምፓኒያችን ኢቲኬር ይባላል። ኢቲ ከሚል እና ኬር ከሚል ከሁለት ቃላቶች የተመሰረተ ነው። ኢትዮጵያን የሚወክል ሲሆን ኬር ማለት መተሳሰብ፣ መጠንቀቅ፣ አንዱ ለአንዱ ግድ እንደማለት ማለት ነው። ኢቲኬር በኢትዮጵያ ውስጥ የተመሰረተ በቀጥተኛ ሽያጭ ኢንዱስትሪ የተሰማራ ህጋዊ ካምፓኒ ነው። ቀጥተኛ ሽያጭ ማለት አምራችና ተጠቃሚ የሚገናኝበት መንገድን ይጠቀማል። የውበትና የጤና መጠበቂያ ምርቶችን የሚያመርትና የሚሸጥ ካምፓኒ ነው ማለት ነው። እንግዲህ ካምፓኒያችን ኢቲኬር የውበት መጠበቂያ ኢንዱስትሪ ለምንድን ነው የተቀላቀለው ብንል፣ ምክንያቱም ይሄ የውበት መጠበቂያ ኢንዱስትሪ በዓለም አቀፍ ደረጃ በአመት 580 ቢሊዮን ዶላር ኢንዱስትሪ ነው። ቀላል ኢንዱስትሪ አይደለም። በጣም ብዙ ሰዎች ይጠቀሙታል። በጣም ብዙ ሰዎች ይሄም ተመራጭ ያደርጉታል ማለት ነው። ተፈጥሯዊ የውበት መጠበቂያ ይበልጥ ተፈላጊ ናቸው። 2030 ላይ 800 ቢሊዮን ዶላር አመታዊ ገቢ እንደሚኖረው የሚጠበቅ ኢንዱስትሪ ነው። እንግዲህ አስቡት ምን ያክል ሽያጭ እንዳለው ማለት ነው። ስለዚህ ካምፓኒያችን የውበትና የጤና መጠበቂያ ምርቶች ኢንዱስትሪ ላይ የተቀላቀለው ከዚህ አንጻር ነው። እንግዲህ አዲስ አይደለም። ካምፓኒያችን ከ2009 ዓ.ም ጀምሮ ታዋቂ በሆነው በኢተርባል በኩል የውበትና የጤና መጠበቂያ ምርቶችን በውጤታማነት ሲያመርት የቆየ ድርጅት ነው። ኢተርባል የምንለው ለመጀመሪያ ጊዜ ሄርባል ኢንዱስትሪ ወይም ሄርባል ምርቶችን በኢትዮጵያ ላይ ማምረት የጀመረ ካምፓኒ ነው። ኢቲኬር የዚህ ኢት ኩባንያው ነው። ስለዚህ ኢተርባል የሚያመርታቸው ምርቶች ኢቲኬር ይሸጣል ማለት ነው። የወደፊት ዓላማችን የጤናና አጋዥ ምግቦችን በማምረት ንግዱን ማስፋት ነው። እንደምታዩ ደግሞ የንግድ ስራ ፍቃድ የታደሰ ንግድ ስራ ፍቃድ አለው። በ2018 በአዲስ አበባ ከተማ አስተዳደር ንግድ ቢሮ የተሰጠው ንግድ ፍቃድ አለው ማለት ነው። ሌላኛው ደግሞ የሚያመርታቸው ምርቶች በህብረተሰብ ላይ ምንም አይነት ጉዳት እንደማያደርሱና ጤናቸው የተረጋገጠ ኦርጋኒክነታቸው ወይም አሪፍ መሆናቸው የተረጋገጠ ሰርቲፊኬት አለው ለካምፓኒያችን ከአዲስ አበባ ከተማ አስተዳደር የምግብ የመድኃኒትና የጤና ክብካቤ አስተዳደር ቁጥጥር ባለስልጣን እንዲሁም ከቦሌ ክፍለ ከተማ እንደዚሁ ተሰጥቷል ማለት ነው። ሌላኛው ደግሞ የኢትዮጵያ ምግብና መድኃኒት ባለስልጣን የጥራት ማረጋገጫ ምስክር ወረቀት አለው ለካምፓኒያችን ማለት ነው። ድርጅቱ መስራች አቶ ማቴዎስ ሜባ ይባላል። በቀጥተኛ ሽያጭ ኢንዱስትሪ የረጅም አመት ልምድ ያለው ነው። ከ15 አመት በላይ ልምድ አለው ቀጥተኛ ሽያጭ ላይ ማለት ነው። የኢተርባል ባለቤትና መስራች እንዲሁም ውጤታማ እንዲሆን ያደረገ ነው። ሰዎች ጤነኛ ህይወት እየኖሩ ከድህነት ሰንሰለት እንዲወጡ ለመርዳት ቆርጬ ተነስቻለሁ ይላል የካምፓኒያችን ሲኦ። እንግዲህ ከእንደዚህ አይነት ሲኦዎች ጋር መስራት በጣም ደስ ይላል። ሰውን ማገዝ አላማው ነው ማለት ነው። በጣም ማናጅመንት ቲሞች አሉት ራሱ ማቴዎስ ሜባሃላ። ሌላው ደግሞ ሳሙኤል ተክለ ኢየሱስ ዲፑቲ ሲኦ አለ። ናሆም ዘለቀ ቺፍ ኦፕሬሽናል ኦፊሰር አለ። ንጋቱ ዳኘ ቺፍ ፋይናንስ ኦፊሰር አለ። ሌሎችም አዳም ተክለአብ ቺፍ ማርኬቲንግ ኦፊሰር እንደ ሪጅናል ማናጀር ነው። እነ ቁም ነገር ደግሞ በሚዲያ ዘርፍ የሚሰሩ በጣም የሚገራርሙ ማናጅመንት ቲሞች አሉ ማለት ነው። ሌላኛው ሶስተኛ አይነት ኩባንያ ያለው ለካምፓኒያችን ኢቲኬር ገንዘብ ብድር ቁጠባ ኃላፊነቱ የተወሰነ የህብረት ስራ ማህበር ነው። ይሄኛው ማህበር አላማው ምንድነው? ከምናገኘው ገቢ ኢቲኬር ላይ ስንሰራ ከምናገኘው ገቢ እየቆጠብን ለመኪና ለቤት እንዲሁም አዳዲስ ቢዝነስ ለመጀመር ብንፈልግ ብድር የሚሰጥን ተቋም ነው ማለት ነው።
ሌላው ሼር መግዛት ትችላላችሁ። ከ2 ከ3 አመት በኋላ ወደ ባንክ ስለሚቀየር ሼር ገዝቶ አንድ ሰው የባንኩ ባለቤት መሆን ይችላል ማለት ነው። በአሁኑ ሰዓት ከ120 በላይ ሰዎች ከዚህ ከኢቲኬር ገንዘብ ብድር ቁጠባ መኪና ውስጥ አሉ። ወደ 20 የሚጠጉ ሰዎች ከዛ በላይ ሰዎች ቤት መግዛት ይችላሉ ማለት ነው 30%ቸውን ቆጥበው። ስለዚህ ኢቲኬር ላይ ሲሰሩ እንደዚህ አይነት ጥቅሞችን ማግኘት ይችላልላችሁ። ማምረቻ ፋብሪካዎችን ስናይ ኢቲኬር በቅሊንጦ ልዩ ኢኮኖሚክ ዞን በተበረከተው 7500 ካሬ ሜትር ቦታ ገንብቶ ስራ ያስጀመረው ግዙፍ የኮስሞቲክስ ማምረቻ ፋብሪካ አለው ለካምፓኒያችን ማለት ነው። እንግዲህ አይፒዲሲ በሚለው በመንግስት ግቢ በ6 ወር ጊዜ ውስጥ ነው ይሄንን ፋብሪካ ገንብቶ የጨረሰው። የሽያጭ ማዕከል አለው። የሽያጭ ማዕከላትን ስናይ 22 ሌጋሲ ጦር ኃይሎች ላይ ባህር ዳር፣ አዳማ፣ ሐዋሳ፣ ደሴ፣ ጎንደር፣ ሻሸመኔ፣ መቀሌ፣ ድሬዳዋ፣ ሐረር፣ ወልዲያ፣ ደብረ ማርቆስ፣ ጅማ፣ ደብረ ብርሃን፣ ነቀምት፣ ሆሳናና ወላይታ ሶዶ ላይ ወደ 20 የሚጠጉ ለካምፓኒያችን ብራንቾች አሉት ማለት ነው። ስለዚህ እዛው በተጠቀሰው ቦታ ሰዎች ሄደው ሙሉ መረጃ ወስደው መስራት ይችላሉ። እውቅና ሽልማቶች ለካምፓኒያችን ተሰጥቷል። ኢቲኬር በብሔራዊ ቤተመንግስት በተደረገው ታማኝ ግብር ከፋዮች የምስጋናና እውቅና መርሃ ግብር ላይ በመስራችና ባለቤቱ አቶ ማቴዎስ መባ አማካኝነት ሽልማቱ ተቀብሏል ማለት ነው። እንግዲህ ከፍተኛ ግብር ከፋይ ታማኝ ግብር ከፋይ ተብሎ ሽልማቱን መውሰድ የቻለ ድንቅ ካምፓኒ ነው። ሌላው ደግሞ የኢቲኬር መስራችና ባለቤት አቶ ማቴዎስ መባ በ2025 ስታር ዋይድ አዋርድ በምርጥ ወጣት ስራ ፈጣሪ ዘርፍ አሸናፊ በመሆን ሽልማታቸውን ተቀብለዋል ማለት ነው። እንግዲህ ለብዙ ሰዎች ስራ እድልን በመፍጠር የሚታወቅ ነው። ሌላኛው በተባበሩት መንግስታት ወይም ዩናይትድ ኔሽን ውሜን በቀጥተኛ ሽያጭ ገበያ ስርዓት ለበርካታ ዜጎች ስራ እድልን በመፍጠር ምክንያት የሆነው ድርጅታችን ኢቲኬር ለፈጠረው የስራ እድል እውቅና ሽልማት ቻምፒየንስ ፎር ጆብ ክሪኤሽን አዋርድ ተበርክቶለታል ማለት ነው። አሁንም ለካምፓኒያችን ታዲያ ይሄ ድንቅ ካምፓኒ በጣም ብዙ እውቅናና ሽልማት እያገኘ ያለው ካምፓኒ ራዕዩና ተልእኮ ምንድነው ብንል ተልእኮ የሰዎችን ህይወት የሚቀይሩ በጣም ጥራት ያላቸው ምርቶችንና የተሻሉ እድሎችን ማቅረብ ነው ማለት ነው። በኋላ ላይ እናያለን። ራዕዩ ለሁሉም ጤነኛ ባለጸጋና ደስተኛ ማህበረሰብ መፍጠር ነው። በጤና ዙሪያ በጣም እየሰራ ነው። ባለጸጋ የሚያደርግ ሲስተም አለው። ደስተኛ መሆን ደግሞ ይቻላል። ግቦቹን ስናይ ለቢዝነስ አጋሮቻችን ወይም አስተዋዋቂዎች ህይወትን የተሻለ ማድረግ ነው ይላል። እንዴት ያደርጋል እና ያለን የስራ እድል መፍጠርና ስራ አጥነትን መቀነስ ነው። ለብዙ ሰዎች ስራ እድል መፍጠር ችሏል ካምፓኒያችን ኢቲኬር ማለት ነው። ለብዙ ሰዎች ከ150 ሺህ በላይ ሰዎች አሁን ህይወታቸውን ቀይሮ እየሰሩ ነው የሚገኙ እኔንም ጨምሮ። እንደ ቢዝነስ ወደፊት ማደግ ነው። አዳዲስ ፋብሪካዎችን እያገነባ ነው። አዳዲስ ምርቶችን እያመጣ ነው ድርጅታችን። ለምሳሌ ፋብሪካ የስፓይሩና ፋብሪካ ባል በኢትዮጵያ ላይ ለመጀመሪያ በአፍሪካ ላይ መጀመሪያ የሆነውን ፋብሪካ እየገነባ ነው። ጨርሶታል ማለት ነው። ስፓይሩና የምንለው ለካንሰር፣ ለጨጓራ፣ ለተለያዩ በሽታዎች ቅድመ መከላከያ የሆነ በ21ኛው ክፍለ ዘመን በጣም ምርጡ ምግብ የሚባል ነው። እንዲሁም በሚቻለው መጠን ብዙ ሚሊዮነሮችን መፍጠር ነው ይላል። ብዙ ሰዎች በኢቲኬር በኩል ሚሊዮን እንዲያገኙ እያገዘ የሚገኝ ነው። በጣም ወጥሮ የሚሰሩ ሰዎች ሚሊዮነር እንደሆኑ አድርጓል ማለት ነው። ይሄኛው ነው ስለ ካምፓኒ ፕሮፋይል ያየነው ማለት ነው። ወደ ቀጣዩ ፓርት ስንል በእነዚህ ፋብሪካዎች ላይ የሚያመርታቸው ምርቶች እናያለን ማለት ነው። ዓለም አቀፍ ደረጃን የጠበቁ ምርቶችን ያመርታል ካምፓኒያችን ማለት ነው። የመጀመሪያው ምርታችን አሊበንት ይባላል። አሊበንት ከሁለት ግብአቶች የተዘጋጀ እጅግ በጣም እንቁ የሆነ ምርታችን ነው። ከቤንቶናይት እና ከሬት ነው የሚዘጋጀው ማለት ነው። ቤንቶናይት ስንል የእሳተ ገሞራ አመድ ሲሆን ሁሉም በሚባል ደረጃ በምድር ላይ ያሉ 50 ንጥረ ነገሮችን የያዘ ነው ማለት ነው። 50 ንጥረ ነገሮችን የያዘ ነው። ሌላኛው ደግሞ ሬት ነው። በውስጡ 200 አክቲቭ ኮምፓውንዶችና 9 ኢንዛይሞች፣ 6 ቫይታሚኖችና 11 ሚነራሎችን የያዘ ተክል ነው ይሄኛው ማለት ነው። ከነዚህ ከሁለት ግብአቶች ነው አሊበንትን ያዘጋጀው። ጥቅሙ ምንድነው ስንል
ይሄ በቆዳችን ላይ የምንጠቀመው ምርት ነው። ሁሉንም መርዛማ ቆሻሻዎችን፣ የሞቱ ቆዳ ሴሎች፣ ቅባቶች፣ ባክቴሪያ፣ ዘይቶችን ከቆዳችን ወደ አፈሩ ይሄዳሉ። እንደ ቆዳችን አይነት ነው የምንጠቀመው ማለት ነው። ወደ 5 አይነት ቆዳዎች አሉ። ሴንሲቲቭ ቆዳ አለ፣ በጣም ቁጡ ቆዳ፣ ሌላው ደግሞ ወዛማ ቆዳ አለ፣ ደረቅ ቆዳ አለ፣ ኖርማል ቆዳ የሚባል አለ፣ ሌላው ኮምፓውንድ ቆዳ ነው ማለት ነው። ስለዚህ እንደ ቆዳችን አይነት ነው በሳት ለያይተን የምንጠቀመው ማለት ነው። ስለዚህ ስንጠቀም በለብ ባለ ውሃ በጥብጠን ይሄንን ፓውደር እንቀባለን። ሙሉ መርዛማ ቆሻሻዎችን ያስወግዳል፣ ቅባቶችን ያስወግዳል፣ ባክቴሪያ የተለያዩ ነገሮችን ያስወግዳል። ሌላው በሬትና በንቶናይት ውስጥ ያሉ ንጥረ ነገሮች ለቆዳችን እጅግ በጣም ተስማሚ ስለሆኑ ቆዳችንን ይመግባሉ ማለት ነው። ቆዳችን የሚተጣጠፍና ለስላሳ ያደርገዋል። ኮላጂን ደግሞ ያመርታል። ቆዳችን ላይ እጅግ በጣም አስፈላጊ የሆነ ውድ የሆነ ምርት ነው ምርታችን አልበንት ማለት ነው። ለብጉር፣ ለማዲያት፣ ለሽፍታ፣ ለፋንገስ የሚሆን ምርት ነው አልበንት። ሁለተኛው ምርታችን ባዮናይን ይባላል። ባዮናይን ከ9 ህይወት ካላቸው እጽዋቶች የተዘጋጀ ለሁሉም አይነት ጸጉሮች የሚሆን ንጹህ ተፈጥሯዊ ዘይት ነው። ከ9 ግብአቶች ነው የተዘጋጀው። ለሁሉም አይነት ጸጉሮች ይሆናል። ግብአቶቹን ስናይ ከጉሎ ዘይት፣ ከጥቁር አዝሙድ ዘይት፣ ከኮኮናት ዘይት፣ ከሱፍ ዘይት፣ ከሳማ፣ ከቅርንፉድ፣ አዝመሪኖ፣ ላቫንደር ዘይትና ሻይ አበባ ዘይት የተዘጋጀ ቅባት ነው ማለት ነው። 9 ግብአቶችን በአንድ ቦትል ውስጥ የሚታገኙበት እጅግ በጣም ጠቃሚ የሆነ የጸጉር ቅባት ነው ባዮናይን የምንለው ማለት ነው። ባዮናይንን በንጹህ ጸጉራችን ወይም ጸጉራችን ታጥበን በንጹህ ቆዳ ነው የምንቀባው ማለት ነው። የጸጉር ፎሊክሎችን ያነቃቃል፣ ስንጠቀም ይመግባል፣ ያጠነክራል። ፎሊክል የምንለው ጸጉር የሚወጣበት ስር ነው ማለት ነው። ስለዚህ ምን ያደርጋል? ያነቃቃል። ፎሊክሉ ጸጉሩ እንዲያደርግ ማለት ነው። ሌላው ይመግባል ፎሊክሉን፣ ሌላው ያጠናክራል። ጸጉራችን ማስተዳደር እንዲቻል ሃይድሬት ኮንዲሽንና ለስላሴን ይፈጥራል፣ ያለሰልስልናል ማለት ነው። ይሄኛው ባዮናይን ስንጠቀም የተሰነጠቁ የጸጉር ጫፎችና የጸጉር መሰባበርን ይከላከላል። ጸጉራችን እንዳይሰባበር እንዳይሰነጣጠቅ የማድረግ አቅም ያለው ትልቅ ኃይል ያለው ፕሮዳክት ነው። የራስ ቆዳ ተፈጥሯዊ ዘይትን ማምረት ይረዳል። ጸጉር ቅላችን እንዳይደርቅ የማድረግ አቅም አለው። በራስ ቆዳ ላይ ያለን ማቃጠልና ማሳከክ ለማስወገድ ይረዳል። በተለይ ከፍተኛ ራስ ምታት ያለባቸው ሰዎች ይህን መጠቀም ይችላሉ። ለምን? በውስጡ በጣም ለቆዳ የሚጠቅሙ ምርቶች ስላሉ ከከፍተኛ ራስ ምታት ይከላከሉልናል፣ ወይም እንደ መድኃኒት መጠቀም እንችላለን። ትሪትመንት ማለት ነው። እኛው ሁለተኛው ምርታችን ነው። ለፎሮፎር ይሆናል፣ ለፋንገስ እንዲሁም ደግሞ ጸጉር ለማሳደግ፣ ለሚነቃቀሉ፣ ለሚሰባበሩ ጸጉሮች የሚሆን ዘይት ነው። ሶስተኛው ምርታችን ሼባ ሳሙና ይሰኛል። ሼባ ሳሙና ከተለያዩ ከእጽዋት ዘይቶች እንዲሁም ከበንቶናይት፣ ከቀርከሃ ከሰልና ከሺያ ቅቤ የተዘጋጀ ሙሉ ለሙሉ ተፈጥሯዊ ሳሙና ነው። ከእጽዋት ዘይት ነው የሚዘጋጀው። በንቶናይት የእሳተ ገሞራ አመድ አለበት። ቀርከሃ ከሰልና ደግሞ ሺያ ቅቤ አለበት ማለት ነው። ምንም አይነት የእንስሳት ሞራ ለጥሩ ማዛ ተብሎ የተጨመረ ኬሚካል የለውም። አብዛኛው ጊዜ ሳሙና ላይ ሳሙና ከለር አለው፣ ሌላው ደግሞ ሽታ አለው። ለጊዜ ማራዘሚያ ተብሎ የሚጨመር ኬሚካል አለው። ይሄ ሳሙና ከነዚህ ነገሮች የጸዳ፣ ከእንስሳት ሞራ የጸዳ፣ ምንም ሽታ የሌለው፣ ምንም ከለር የሌለው፣ ምንም ለጊዜ ማራዘሚያ ተብሎ የተጨመረ ኬሚካል የሌለው በኢትዮጵያ ላይ የመጀመሪያው ቁጥር 1 ጥራት ደረጃ ያለው ሳሙና ነው ማለት ነው። ሳሙናው የሚዘጋጀው ከዘንባባ ዘይት፣ ከኮኮናት ዘይት፣ ከወይራ ዘይት፣ የሬት ጄል፣ የአኩሪ አተር ዘይት፣ ሱፍ ዘይት፣ ሺያ ቅቤ፣ ጉሎ ዘይት፣ ከቀርከሃ ከሰልና ከበንቶናይት ነው የሚዘጋጀው። ከነዚህ ከ10 ግብአቶች የሚዘጋጅ በጣም ድንቅ የሆነ ሳሙና ነው። ሳሙናውን ስንጠቀም 3 አይነት ጥቅሞችን ልናገኝ እንችላለን። ሰውነታችን ላይ፣ ቆዳችን ላይ በፀሐይ አማካኝነት በጭስ ሊሆን ይችላል፣ በተለያዩ ፋንገስ ባክቴሪያ አማካኝነት የሚመጡ መርዛማ ንጥረ ነገሮችን፣ አላስፈላጊ የሰውነት ሽታ ከሰውነታችን ያስወግዳል። ውጫዊ ቆዳ ችግሮችን ይፈታል። ሽፍታዎችን፣ ጥቋቁር ነጠብጣቦችን፣ በጊዜ ሂደት ደግሞ ቡግርን የማከም አቅም አለው። ሶስተኛው ደግሞ የሰውነታችን ቆዳ ለስላሳ እንዲሆን ያደርጋል። የተፈጥሮ ዘይት በውስጡ ስላለው በሳሙና ውስጥ የሰውነታችን ቆዳ ያለሰልስልናል ማለት ነው።
ሌላኛው ምርታችን አልኮ ኮንዲሽነርና ሻምፖ ይባላል። እኛው በጣም የሚገርም ነው። ኮንዲሽነርና ሻምፖ በአንድ ቦትል ውስጥ ታገኙታላችሁ። የሚዘጋጀው ከሬት ጄል፣ ከኮኮናት ዘይት፣ ከጉሎ ዘይት ነው የሚዘጋጀው። ጸጉር ላይ ስንጠቀም ጸጉርን ያጸዳል። ሻምፖ ያጸዳል ማለት ነው። ያለሰልሳል። የምን ጉሎ ዘይት በውስጡ አለው፣ ሬት ጄል ስላለበት ማለት ነው። ያፍታታል፣ የጸጉርን ስር ይመግባል፣ የጸጉር መበጣጠስና መከርደድን ያስወግዳል አልኮን ስትጠቀሙ ማለት ነው። ሌላኛው ደግሞ የጉሎ ዘይት ነው። ጉሎ ዘይት የሚዘጋጀው ከካስተር ኦይል እና ከባህር ዛፍ ዘይት ነው የሚዘጋጀው ማለት ነው። ከነዚህ ከሁለት ግብአቶች የተዘጋጀ ለጸጉራችን እጅግ ተስማሚ የሆነ ምርት ነው ማለት ነው። የጸጉር እድገትን ያበረታታል፣ ያጠነክራል፣ ድርቀትን ይከላከላል፣ እንዲሁም ፖሮፎርን ይዋጋል 100% ደግሞ። ሌላኛው እጅግ በጣም ተወዳጅ የሆነው ምርታችን ዚባ ይሰኛል። ቅድም እንዳልኳችሁ ዚባ 3 አይነት ፕሮዳክቶች አሉት። ዚባ ፌስ ዋሽ አለ፣ ዚባ ሞይስቸራይዘር እና ዚባ ሎሽን ይሰኛሉ። ዚባ ፌስ ዋሽ ስናል በየቀኑ የሚጠቀሙት ነው። ማንኛውም ሰው በየቀኑ መጠቀም ይችላል። ቆሻሻና አላስፈላጊ የቆዳ ቅባቶችን የሚያስወግድ ነው። ንጹህ ቆዳ እንዲኖረን የሚያደርግ እንዲሁም አዲስ እንደሆነ የሚቆይ ጥልቅ የቆዳ ማጽዳትን የሚያከናውን ነው። የቆዳ ቅዳታዎችን የሚከፍትና እንዲሁም ደግሞ የሚንከባከብ ነው ማለት ነው። ለሴንሲቲቭ ለደረቅም ተዘጋጅቷል። እንዲሁም ደግሞ ለወዛማ ቆዳም ለኖርማል ቆዳም እየተዘጋጀ ዚባ ፌስ ዋሽ ነው ማለት ነው። አንደኛው ዚባ። ሁለተኛው ደግሞ ዚባ ሞይስቸራይዘር ይባላል። ሞይስቸራይዘሩ ለፊታችን የሚሰጠን ጥቅም ምንድነው? ቆዳን ከስር የሚያረሰርስ ነው። ለማለስለስ የሚረዳ ነው ማለት ነው። ቆዳን የመከላከል አቅም አለው። መከላከል ስንል ከተለያዩ ከፋንገስ ከውጫዊ ቆዳ ችግሮች የመከላከል አቅም ያለው እጅግ በጣም አስፈላጊ የሆነው ነው ማለት ነው። ይሄም ደግሞ ለደረቅ ቆዳ፣ ለሴንሲቲቭ ቆዳ እንዲሁም ለወዛማ ቆዳና ለኖርማል ቆዳ ተብሎ የተዘጋጀ ነው ማለት ነው። ስለዚህ የምትፈልጉትን እንደ ቆዳችሁ አይነት መርጣችሁ መግዛት የምትችሉበት አማራጭ ያለው በጣም ፕሪሚየም ኳሊቲ ያለው ፕሮዳክት ነው። ሶስተኛው ደግሞ ዚባ ሎሽን ይሰኛል። ጥቅሙን ስናይ ለስላሳ ቆዳ እንዲኖረን ያደርገናል። ቆዳ የማለስለስ ኃይል አለው። ለስላሳ ቆዳ እንዲኖረን የሚያደርግ ድርቀትን የሚከላከል ነው። ረዘም ላለ ጊዜ የሚቆይ ነው። አሁን አብዛኛው ጊዜ ሎሽኑን ስንጠቀም ከተወሰነ ጊዜ በኋላ ድርቅ ላለ ሰውነታችን ቆዳችንና እኛው ደግሞ ብዙ ጊዜ ይቆያል። ረዘም ላለ ጊዜ መቆየት የሚችል እጅግ በጣም ድንቅ የሆነ ፕሮዳክት ነው። በነገራችን ላይ ይሄ ሶስቱም አይነት ፕሮዳክቶች በጣም ፕሪሚየም ኳሊቲ ያላቸው ኤክስፖርት ስታንዳርድ ያላቸው ምርቶች ናቸው ማለት ነው። አጠቃላይ የኢቲኬር ምርቶቻችን ይህንን ይመስላሉ። ወደ ቀጣዩ ፓርት እንሄዳለን ማለት ነው። አመሰግናለሁ።